ገባሽ ከኔ ጋር ይሄ ልጅ ነገ ህይወት ቢኖረው ነገ ትዳር ቢኖረው እኔ ትውቶኛ ኖራለሁ የሚል ሀሳብ ስለነበረኝ ነው እንጂ ያንቺ አንቺ ፍላጎት ካለሽ ልወጣበት ማልወጣበት ጋዝ የሁለት ነው ያፈቅረች አታፍርም የኔ ሀሳብ በጣም ግልጽ ነው ባለ ትዳር ወንድ ማፍቀር ግልጽ ነው ሄርሜላ ወንድ የለም በቃ ወፍ የለም ወይ አይ ሩታ አንዴ ኩራቱና ድርቅና ወደ ኋላ ይበልና ቢያንስ ስለዚህ ልጅ ህይወት ብለሽ በቃ አይ ተጀራሰቶች ወንድ የለም መሰለኝ እንዴ ከዚህ በላይ ምን ላድርግ ኮምትረጂን ከሆነ ቢያንስ ቁርጤና አውቄ ሰላሚና አውቄ ልኖር በቃ ሲጀምር ይሄ ነገር ማስተካከል ያለበት እሱ መለየት ካለብኝ አንቺ ይሄ ነው ብለሽ ነገር ትችያለሽ ሩታ ብዙ ድሮች ከልብሽ ነው ማትፈልጊ እኔ ቆንጆ በጣም ግልጽና ግልጽ አይደለም ለተመልካች ምናምን ቀርቶ ዝም ብሎ እንትን ለሚል ሰው ራሱ በደንብ ግልጽ ነው የኔ ሀሳብ ባይሆን አንቺ ከፈለግሽ እንግዲህ ንገሪኝና ምንድነው የሚያሰራኝ አይ ብዙ ነገር አድርገሻል እውነት ለመናገር ብዙ ሞክረሻል እሱስ እኮ ያወራውሽ ያለሁት ከዚህ በኋላ ሌላ ስቴፕ እንዳልሄድ ቢያንስ አንቺ ላይ የማየው ፍላጎት አለ እንደ ሴት ልጅ ቆንጆ ለምን አፈቀርሽው ባለ ትዳር ወንድ እርግጠኛ ነሽ ግልጽ ነው ባትፈልጊውም አብርሃምን አትወጂውም የመመለስ ሀሳብ የለሽም አልገባኝም ማለት በልጁ በኩል መጥቶ በዛ በኩል መነጋገራችን ከሆነ ያስደበረሽ እሱን እንግዲህ ንገሪው ኖ የልጁ እናት ነሽ እኮ መነጋገሩን ሳይሆን ሩታ አውቃት ስላለብኝ ብዬ ስለተሰማኝ ነው ያን ስቴፕ ደግሞ እንዲሄድ ያንቺን ስሜት ማወቅ አለብኝ ገባሽ ማስወጣት ብትፈልጊ ነው እስከዛሬ ምንም አይነት የምትፈጁ ጊዜ አልነበረም ገባሽ አይደለ ሲቀጥል ደግሞ እኔ በጣም አማርኛ ተናገራለሁ ምን አይነት ቋንቋ ነው መጠቀም ያለብኝ አልገባኝም እኔ እና እሱ አብረን መቀጠል አንችልም እኔ የራሴ ህይወት እሱም የራሱን ህይወት ብለን ያበቃን ሰዎች ነን ገባሽ አይደል እስከ ጉርጉዝ ነው ተመዝግቦ ታዛቤር ጉዳይ ኖርኝም ነበር ሁለተኛ ልጅ ወርቅስ ይሩታዬ ጭራሽ ታፈቅረዋለሽ መዳን ትግስቱ ስጠኝ እኔ እዚህ ድረስ ታፈቅረዋለሽ ባለ ትዳር ወንድ ጠፋ ሄርሜላ ተይ እንጂ ኧረ ተይ ኧረ በጋ አምላክ ምንድነው የሚለው ለምሳሌ ትግስቱ ስጠኝ ዘንድሮ ልታሳዩ ስሜት ነው ተበድብቅ ኖ በስትክክል ያወራሽ እኮ ነው ያለሁት አፍሽ ስርስር እያለ ተቀስለሽ ሩታ አሁን የመጣንበት ነገር አሁን የመጣንበት ነገር በደንብ አንድ መስመር እኮ እንድሄድ አግዢ ነው ያልኩሽ ያለሁት ግን እኔ ወጣው ማለት ከህይወትሽም ለማለት እኮ በጣም ይከብዳል ኖ ከህይወቴ ውጪ አይደለም አንድ አማርኛ ነው አይደል እያወራው ያለሁት አማርኛ ነው አይደል እያወራው ያለሁት ምን አይነት አማርኛ ሚኒስትሩ ደሰበ ከሆነ ልተውልሽና እስቲ በሰላም ኑሩ አብራችሁ እማትወጁ ከሆነ ደግሞ ለኔ ታይልኝ ተንከባከብላ ነው ስለፈቀድኩ ነው በዚህ ልክ ሩታ አንቺ ጠርቼሽ እንዲየናክሽኝ እንዲየሳክሽ እማወራሽ ሌላ እኔና አንቺ የሚያናንቅ የሚያከባብርም ነገር የለንም እኮ ማለት ስሜታዊ አትኛው ትክክለኛ ነገር እኮ መናገር አለብሽ ምን መሰለሽ የሰው ባል ከምተሽ ትናደዳለሽ አሁን እኮ አብርሃም ይፈልግሻል ማለት አይ ባይዘው በፈጣሪ እናንተ ሌላ ነገር ባይኖር እኮ ይኸውልሽ አንቺንና እሷን ነው የጽድቅ ስራ ነው ይሰራው ማፊዝ ምናምን እኮ እኛ ማፊዝ አቅቶን አይደለም ትክክለኛ ነገር እናውራሽ ብለን አንቺ እየሳቅሽ እንደምትም እንደነገርኩሽ እና በተቻለሽ መጠን እስካሁን ብዙ ነገር ሞክረሻል ላይ ነው አሁንም ከፊበት ትንሽ ሞክሪ ነገሮች ይሳካሉ ብዬ አስባለሁ እንዳልሽው ነው ብዙ ነገር ትባይ ብዙ ተሰደቢ ትችያለሽ ግን በፍጹም ማንንም ስድብ እንዳሰሚ ያላለች ከዛ በኋላ ተሞክሯል አጥሩታ ከዚህ በፊት ተሰደም ነበር ትክክል ተሞክሯል ለመፈለግ እዚህ ጋር ምንም ቲንክ ወደኔ እየመጣሽ ያለሽና እኔ ደግሞ በእንደዚህ አይነት መንገድ በምን አይነት መንገድ አንቺ መርዳት እንዳለብኝ አላውቅም እኔ እና እሱ መለያየት ነበር የነበረብን እኔ እና እሱ በቃ ተለያይተናል አንቺም የራስሽን ነገር ሞክረሽ እሱን ወደ አንቺ ማምጣት ከቻልሽ ነው ካልቻልሽ ግን ባቃተሽ ቁጥር እኔን እየመጣሽ ለምን እንደዚህ ያደረግሽ አትበይኝ እኔ እንግዲህ ዛሬ ሩታ በድጋሜ ለስንት ጊዜ አብርሽን አልፈልግም ብላለች ግን ነገ ጠብቁ በሩታ ቤት ይሆናል ነገ ይመኑ ዩቲዩብ ሞቷል አንቺ ሴትዮ ተይ ግን ሩታ የተይፊ ዩቲዩብሽ ረስተሻል ኤኒዌይስ ዶቼ ዛሬ እንግዲህ በአዲስ ነገር በውሳኔ መታለች ሄርሜላ ማለት ነው ሄርሜላ ይግን አታፍርም እንጂ ባለ ትዳር ወንድ ማፍቀር ከተለያዩ በኋላ ብታፈቅሪ እኮ ምንም ኖርማል ነው ምንም ችግር የለውም ይወስ ስለሚቀጥል ምንም ማተራረግም አንቺ እኮ ቀድመሽ ነው አፈቀርሽው ይሄ ለሩት ያልሆነ ያንቺ ሆናል ለኔ ቆንጆ ለአንድ ሴት አንድ ወንድ ልጅ ለአንድ ሴት ያልሆነ ለኔ ይሆናል መሳውነት ቤተሰባን ያሰደበች ቤተሰባን ትታ ትምህርትን አቋርጣ ለሱ ከሱ ጋር ስትኖር ነበር ግን ለሱ ብላ አይደለም ግን
ሩታ ይሄን ሁሉ መስዋዕትነት ከፍላ ለ2 አመት ቤተሰባን ከቤተሰብ ጋር ርቃ የኖረችው ከሱ ጋር ብዙ ነገር ያሳለፈችውን ሴት ልጅ የልጁን እናትን ትቶ ወደ አንቺ ሲመጣ ትቀበያለሽ? ይሄን እናት ምን አይነት ልብ ቢኖርሽ ባለ ትዳር ላይ ፍጥ። እኔ እኮ ቡታጅራ ያላችሁ ሴቶች ለምንድን ነው ከአብርሽ ውጪ ወደ ውጪ ይሆናል? በቃ የለም። እውነት በጣም ነው አዘንኩብሽ። ባይዘው የእውነት አፍቅርሽ ከሆነ የእውነት እንዲህ ባለ ትዳር ወንድ ያላፈቅርም እኔ በጭራሽ ማለት ነው። እና ሲጀምር ደግሞ ኤርሜላ ከሷ ጋር ምንም ጉዳይ የለሽም። ባይዘው ከሷ ጋር መጨረስ ያለበት ማን ነው? አብርሽ ነው ተነጋግሮ መፍታት ያለበት። አንቺን አስከትሎ አይደለም፣ አቤላን አስከትሎ አይደለም። እራሱ ተናግሮ ምንድነው ሐሳብሽ? እኔና አንቺ ነገር እንዴት ነው? ለምን ታርቀን አብረን ልጃችን አናሳድግም? ምንድነው ሐሳብሽ ብሎ መጠየቅ ያለበት አብርሽና አብርሽ የሁለቱ ጉዳይ ነው። እሱ ነው ይሄን ህይወት የዚህ ያለውን ህይወት አጣርቶ ወይም ደግሞ ጨርሶ ነገሩን ደምድሞ ከዘጋ በኋላ ወደ አንቺ ማምጣት ያለበት። እኔ ሳስበው አብርሽ የላከሽ ነው የሚመስለኝ። እና እኔ ማለት በጣም ነው ገረመኝ ጋይስ። ማለት ሄርሜላም ለምን እኔ አፈቅራለሁ ወይን ታይልኝ ወይን ተውልሻለሁ ልጁ አሻንጉሊት አርጋችሁሳ እንዲ በቃ ማለት እንዴት ነው? አንድ ህፃን 2 ህፃን አንድ አሻንጉሊት ብቻ ከሆነ ያ አሻንጉሊት ስጠኝ በቃ ምን ልበላችሁ? አንድ ወንድ ጠፍቶ ትግስቱ ስጠኝ ወይዳን አለም እኔ ሴት አብዷል ደ ጋይስ ወንድሮ ሴቶች አይናው ጣላ እንደ ጋይስ ብሩኬ ድሮ ኤክስ ቤት ድረስ ሄደች። ሄርሜላ ደግሞ ሩታ ድረስ አብርሽን አፈቅራለሁ ስለማፈቅረው ታይልኝ ወይን ተወልሻለሁ እና ውዶች ሩታ እንግዲህ ስታሾፍ ነበር ስትቀልድ ነበርና አክቷ በጣም ነው ያሳቀኝ። ለማንኛውም አብረውብሻል ሩታዬ ማለት ነው። ይመርብሽ እናት ይመርብሽ። እንዴ ምንም ማድረግ አይቻልም። እና ሄርሜላ ነገር በቃ የእውነት አፍቅራለች ጋይስ። እኔ እኮ እስከዛሬ አላምንም፣ ማርያምን አላምንም፣ አሁንም አላምንም። ወይ ሩታን ለመፈተን ነው ብዬ ነው ማስበው ውዶቼ። አብርሽ ልኳት ምናምን ይመስለኛል። ለምን የእሷን ፍላጎት ለማወቅ ገባችሁ አይደለ? እሱ ልኳት ነው ብዬ ነው ማስበው። እና ኤንዌስ ሩታ እንግዲህ ዛሬም አልፈልግም ብላለች ደግማ ማለት ነው ውዶቼ። የእውነት ነው ግን ሩታዬ እውነት ጨከንሽ። ግን እኮ ሰሞኑ ፍቅር ስትጫወቱ ነበር። እኛ እኮ ደስ ብሎ ነበር። እና ለማንኛውም ሩታዬ አስበት፣ ትዳር ክብር ነው። ልጃችሁን በፍቅር እውነት ለመናገር ብታሳድጉ ይመረጣል ብዬ ነው ማስበው። ለልጃችሁ ስትሉ መስዋዕትነት መክፈል አለባችሁ። ወዳችኋለሁ። ነገ መልስ እንጠብቃለን።